በማንነትና በሃይማኖት ላይ ከለውጡ በኋላ አገራችን አርኪ ለማይሆንሽ ነው። ብዙ ዜጎች እየሞቱ ነው። በተለይ ብሔርን ያነጻጸረ አማራ ላይ ያተኮረ ጥቃት እየተፈጠረ ነው። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አንድ አባት ምን አሉ? ያለቅጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይላሉ። እንደ አጥማጃሉ በመንጠቆ ነው የሚይዙት። ይሄ ጥቃት ዛሬ እንዳልተፈጠረ ይገባኛል። ለረጅም ጊዜ ሲሰበክ የውሸት ትርክት ህዝብና ህዝብን ለማጋጨት ብዙ ተሰርቷል። በእርግጥ እንደ ምክር ቤት መቻቻል የሚለውን ይዘን አገርን ለማስቀጠል እየሄድን ነው። መቻቻል ሲበዛ የሚፈጠረው ልክ እንደምናዝንላቸው ውጭ ሀገራት እንደነ ሶሪያ እንደነ ሩዋንዳ ኢትዮጵያ ላትሆን የምችልበት እድል የለም። እኔ ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳልቅስ ስላደርኩት ለምን ንጹሐን ዜጋ ለምን አርሶ አደር ላይ ለምን እናትና ህፃናት ላይ ምን አረጉ? አንድ አባት ምን አሉ? ያለቅጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይላሉ። እና ምክንያቱም በፖለቲካ ህይወት ቤተመንግስት ያሉት ፖለቲከኞቹ ናቸው። ኖ ኩዌስችን። ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ፎርጌት። ፖለቲከኞቹ ፖለቲከኞች ናቸው። በፖለቲካ ህይወት ውድድር ኢዝ አ ማስት፣ ኮምፒቲሽን ኢዝ አ ማስት። በእርቀ ሰላም ሂደት ውስጥ ግን ትብብር ኢዝ አ ማስት። ለዛ ነው እኛ ህዝብ ነንና አሁን በጣም ትልቁ ችግር ኢትዮጵያ በተፈናቀሉ ሰዎች ቁጥር ስንተኛውን አለች ተብሏል? አንደኛ። ከቤታቸው የተፈናቀሉ ብቻ አይደለም። አይ ቲንክ እነሱ የቆጠሩት ከቤታቸው የተፈናቀሉትን ነው። እኔ ደግሞ የሚያሳስብኝ ከሙያቸው የተፈናቀሉ በጣም ብዙ ተፈናቃዮች አሉ። ሁላችንም አሁን ፖለቲከኞች ነን። እኛ ብንቆጠር ቁጥሩ ይጨምራል ማለት ነው የተፈናቃዮቹ ቁጥርና ኦልሞስት ሁላችንም እግራችን ነው እንጂ የቀረው አፋችንና ጭንቅላታችን ቤተ መንግስት ገብቷል። ቤተ መንግስት ሁላችንም ከመግባታችን የተነሳ ቤተ ክርስቲያንና ቤተ ሙከራ ቤተ መጻሕፍት ውስጥ ማንም የለም። ስለዚህ በጣም ብዙዎቻችን ፕሮፌሽናሊ ተፈናቅለናል። ስለዚህ ስለ ኢኮኖሚ ቅድም ኢንፍሌሽን ሬት እየተባለ ሲወራ ነበርና ጊዜ ሲመጣ ህዝብ ምን ማድረግ አለበት ብዬ ስጠይቅ 4 ነገሮች ይታዩኛል። በተለይ አሁን አንዱ ትልቁ ጥያቄ ጧት ሲባል የነሰማሁት ተደጋግሞ የሚነሳ የተበዳይነት ስሜት። ሁሉም ተበዳይ ነው። እንደው በጣም የማደንቃቸው ጠቅላይ ሚኒስትሩን ባትነግሯቸው ጥሩ ነው፣ የዛ ጽህፈት ቤት ሰዎች ስላላችሁ። ግን የበደል ብዛት በደል መስማት የሚገል ቢሆን እሳቸው ይሞቱ ነበር። ሐኪሙ ተበድሏል፣ ታደሩ ተበድሏል፣ ያንዳንዱ ብሔር ተበድሏል። በቃ ሁሉም ተበዳይ ነውና በደሉን ማቅለል አያስፈልግም። የተበዳይነት ስሜት አለ። የተበዳይነት ስሜት እያለ ማን ከማን ተጣልቶ ነው እርቅ የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች አሉና ሁላችንም የተበዳይነት ስሜት ይሰማናል። እኔም ባገኛቸው እኛ እኮ አካል ጉዳተኞች እንዲህ ሳይደረግልን ምናምን ብዬ ማልቀስ አይቀርም። ሌላውም ደግሞ ይመጣና እኛ እኮ ነዳጅ ተወዶብን ብሎ የሚያለቅስ ሌላ ይኖራል። ደግሞ ጫማ እኮ እኛ ተወዶብን ብሎ የሚያለቅስ ይኖራል። ስለዚህ የተበዳይነት ስሜት ኢንቪዚቢሊቲ ፔይን አለ በጣም ብዙ ሰዎች ጋር። ስለዚህ ይሄን እንደውም አንዱ አሉ መንጠቆን ወረወረ። ከዛ ሲስባለ መሬቱ ያለቃው ቢሆንስ? ድንግጥ ብሎ ከነ መንጠቆ ድንግጥ ብሎ ጌታዬ ጌታዬ የእርሶ ነው
እኮ ነው። እየተሸከመ አያክምም። ሁለት ስራ ማለት እኮ ነው። ቢያንስ በፓርላማው የመጨረሻ ቀን ከጭብጨባ ወጥተው የሆነ ነገር ያሰሙናል ብለን ተመኝተን ነበር። ጭራሽ የጭብጨባ ሌጋሲያቸውን አስቀጥለው በኮንዳክተር ነበር እኮ ከዳር እስከ ዳር ያስጨበጨቡት። አጨብጫቢ ሰውዬ ግን ሳያስቡት ፓርላማውን ተሳድበው ነው የወጡት። አጨብጫቢዎች ነበራችሁ ለማለት ቢሆንስ ማን ያውቃል? እኔማ አይ በዚህ ሰዓት ካሙዙ ቢኖር ኖሮ የሆነች የጊታር ድምጽ ነገር ይጨምርባትና ያው ሳክስፎኑ ስላለ ሁሌ ማለት ነው ምክር ቤቱ ቢያንስ በ5 አመት ቆይታው አንድ ህብረ ዝማሬ ይለቅልን ነበር ብዬ አስቤ ነበር። በመዋቅሩ ውስጥ ምንም አይነት ሌብነት የለም፣ መዋቅሩ አይሰርቅም ብለዋል። ጠምዬ እያወሩ ያሉት ግን መዋቅሩ ስለሚባል ሰውዬ ነው እንዴ? ወትሮስ መዋቅር ምን ህይወት አለው? እንዴት ብሎ ይሰርቃል? መዋቅሩ እኮ አይደለም የሚሰርቀው አዋቃሪው ነው። መቼም በየመስሪያ ቤቱ በር ላይ ራዕይና ጎል የሚለው ስር ራዕያችን በቅንጅት መዝረፍ ነው ይሉ አይችሉም። በነገራችን ላይ የሰው መስረቅ እና ለመስረቅ በግልጽ እኮ አይታወቅም፣ አይታይም ያሉት ነገር እውነቶትን ነው። መቼ ነው የማይታየው? አይናችንን ከጨፈን። አይናችንን ከገለጥን ግን አንድ ባለስልጣን 5000 ደሞዝ እየበላ የ100,000 ብር ኑሮ የሚኖር ከሆነ 100,000 ሲቀነስ 5000 እናደርግና እኩል ይሆናል ስንት ነው? 95,000። ይሄ ሰውዬ 95,000 እየዘረፈ ነው የሚኖረው ማለት ነው። ቢቸረኝ ከልጆቿ አቻ ድርበብ እኩል በኩል ክርስቲያን ናት በኔ ለንግስ ለቅዳሴ አውሳኝ ነጠላ ከመቅደስ ገብታለች ጀርባዬ ላይ ውላ አኮቴት ሰጥታለች እዝነት ተጠልላ በደግነት አክናፍ መላክ ተመስላ ሙስሊም ነኝ በፋጢማ በኩል የልቤ ላይ መብሩክ ያይኔ ክፈፍ ስርኩል እንሶስላ የግሬ የመዳፌ ሂና ለኢድ አደግድጌ ዘይራይ ለገና ቃሏ ይመርቀኛል እኔ ክርስቲያኗን አባት አልባ የቲም እንዳልሰናከል እንዳልገኝ የትም እርሷ ከጀርባዬ ከሴቶቹ መስጊድ እኔ ፊት ለፊቷ ከራጉኤል አጸድ ሳበቃ ጸሎቴን አክትማ ሐዲሷን ከባንኩ በር ላይ ስትማትረኝ እኔን ስጠብቃት እሷን አክብራው እምነቴን ወድጄው መንፈሷን ከቤት እንደርሳለን እጇ እጄን ይዞ ዳዋ እንደሚወጣ እኔ ለፍርፍሩ ድርቆሽን ሳዋጣ እርሷ ሽንኩርት ትልጣለች መክተፊያ ገልብጣ ይህ ጣውላ መክተፊያ በፊትና ጀርባ እኔና እሷን ስሎ አንድነት ያትማል ልዩነትን ገሎ ትላንት ለሰደቃ አውጥታበት ዘካ ዛሬ ለኔ ፍርፍር እንዳይነካካ የፍቅራችን ጠረፍ ከሃስ ከበረካ ክርስቲያን ናት በኔ ሙስሊም ነኝ በልጇ ዘመን ተሻግረናል በሸሆቹ ዱዓ በመናኒ ምልጃ ጣቶቹን ቀስሮ ሻዳውን ይዞ ወደቀ ሸሂዱ በልቤ በር አልፏል ልፎኛል ንዳዱ አሄራው ይቅናለት የጀነት መንገዱ ይህ ጣውላ መክተፊያ በኔም በሷም ተራ እንደ ጎፈር ዘውዱ እያገላበጠ ሽንኩርት የከተፈ በልፍ ሰታቴዎች እልፍ ትውልድ ቀና ፍቅር እየጨለፈ እርሷ ሐቃት በላ አላህ ለህለቀው አልቃሻ ለሁሉ እኔ እምነት ተስፋ ፍቅር ጸንተው ይኖራሉ ፍቅር ግን ኃያል ነው ይበልጣል ከሁሉ ብሎኛል ወንጌሉ ለኔም ለሷም ልቦች በእምነቷ በእምነቴ እዚህ ቀን አድርሶን ደጉ ሰረገላ ዘመን ጉድ ሲወልድ ሀገር ጃር ታብቀላ ምንዋነሽ ይለኛል ምንሽ ናት ይላታል ስንዝራችን መሃል
ገድግዶብን ኬላ ምንሽ ናት ምኗ ነሽ ለሚለው ጥያቄ አይነተኛ መልሱ ለመናጠል ጅራፍ ለመለየት ምሱ እነሆ ምን ከያኒ ተጠቦ ቢያሰናስል ግጥም ምን ምሁር ልብ ገዝቶ በአንድ ዓላማ ቢቆም ምን ወታደር አይሎ አቅሙ ቢፈረጥም ምን ነገሩ ሰምሮለት ፖለቲካ ቢጥም ፍቅርን ከሰበከን ከመክተፊያ አይበልጥም። አይ ዘመን ባደለው ሹመኛ ሐዘን ያጠላበት አራራይ መንዙማ ራጉኤል ላይ ሆኜ ከአንዋር ተሰማ እንዲህ ይላል ድምፁ የነማሜ ፈቲ መስጂዱ ፈረሰ ለኔ ቃሉ እንዲህ ነው እንዳለፈው ጊዜ መቅደስ ተቆረሰ የፎዚያ ደጃፍ በሪታ ታመሰ ይሄን ጊዜ ልቤ ነገን እየፈራ ምሮ አለቀሰ ሾርባና ኩኪሱን ኪኔቶና ዳቦ ትሰጠኝ ነበረ ላረፋ ለመውሊድ ዛሬ ሐዘን አለ ከነፎዚያ ቤት ምን ይዤላት ልሂድ ግንባሬን ደረቴን ለዱዓ ከሚያጥርሽ እንኪው በቃ ቤቴን እንደ አልነጃሺ በክብር የሚቀበል ካጣሽ በዙፋኑ አንድ ላይ ይነሳ ቅዳሴና ዛኑ እንጂማ ለብቻ አይቻልም ሰይጣን አቋቋም ችለን ግን ጸበልና ዘምዘም ይጠፋል ካዋጣን አለዚያ ግን እንጃ ኳለ ስጋችን ሽንቁር ልናጣ ነው ነፍስን ማዘጋጃ ክርስቲያን ብሆንም የአምላክ የማርያም ልጅ ወላሂ ሙስሊም ነኝ እንዳሳደገኝ እጅ ነው እውነቱ አንገቱን ደፍቶ ሆቴን ቀንጥሏት ይሄ ነው እውነቱ እንዳስተዳደጌ እንደ ልጅነቱ በዝክር በዘካው ደስት ሲቀባበል ስጋውን አራርቆ በነፍስ ያነካካው ዞር ብሎ ላየ ህሊናው ለቀና የቱም ክርስቲያን ሰው ባዛን የተዋሰው ለ11 ጉዳይ አለው እስልምና የትኛውም ሙስሊም በልልታ ያጀበው ሳህን ያዋሰበት አለ ክርስትና እናም በግርግር እናም በውካታ የጥንቱ ልባችን ልቡን ካልተቀማ እኛኮ አርብ ነን እኩል የሚሰማን ስቅለትና ጁማ የሞባይል ዳታ አገልግሎት እኔ ፎርጂ ነው የምጠቀመው እቤቴ ዋይፋይ አለ ከቤት ውጭ ሆኜ በአጋጣሚ 100 ብር በሞላ አንድ ቀን አያቆየኝም ወዲያው ነው የሚያልቀውና አንዳንዴ ዲቴሌ በዚህ ያክል እንደዚህ አይነት ስራ ውስጥ ይሰራሉ ይሰርቃሉ ኢቭን ሰዎች የሚሞሉትን ካርድ በየ ሁሉ እንጠረጥር ያደርገኛል ስፔሲፊክሊ ስለ ዴታ ስለተነሳው ለምሳሌ 20 ሳንቲም ነው የነበረው አሁንም 20 ሳንቲም ነው በ100 ብር ምክንያቱም የተለያዩ እንትኖችን ይወስድ በዝቅተኛ የኑሮ ደረጃ ላይ ያሉትን እንዳይነካ ስላሰብን በቀን ከምንሸጠው ፓኬጅ ወይም ዴታ መጠቀም ከምትገዙት 75% የ1 ብር የ3 ብርና የ5 ብር ተጠቃሚዎቻችን ናቸው
75% ነው። እነዚህ ላይ ምንም አይነት ታሪፍ ማሻሻል አደረገ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጉዳዩ ለፖለቲካ ፍጆታ ወይም ደግሞ ለፕሮፓጋንዳ ብቻ ካልሆነ ፋንክሽናል ከሆኑ ጥሩ እርምጃ ነው፣ የሚበረታታም ነገር ነው። የራበው ሰው የምግብ ማዕከላት ውስጥ ገብቶ ትኩስ ንጹህ ጽድት ያሉ ምግቦችን ተመግቦ መውጣቱና ከተማው ለዝቅተኛው የህብረተሰብ ክፍል እንደዚህ አይነት ፋንክሽን የሚሰጡ ማዕከላትን መገንባቱና ማስጀመሩ ጥሩ የሚባል እርምጃ ነው። ግን ከዚህ ነገር ጋር ተያይዞ እኔ አንድ ስጋት አለኝ። ይህም ስጋት ምንድነው? ወደፊት የራሱን ምግብ ለመስራት ኢንካም ጀነሬት የሚያደርግ ትውልድ ልናጣ እንችላለን፣ ወይም ደግሞ ለስራ ዝግጁ የሆነ ትውልድ ልናጣ እንችላለን። እንደ መንግስት ማድረግ ያለበት ነገር ምንድነው? ሁሉም ሰው ገቢውን ሊያመነጭ የሚችልበትን የስራ ስነ ምህዳር ፈጥሮ ልጆቿን መመገብ የምትችል እናት መፍጠር፣ ልጆቹን መመገብና አስፈላጊ ነገሮችን ማሟላት የሚችል አባት መፍጠር ላይ ቢሰራ የዕለት ጉርሱን መሸፈን ከሚያቅተው የማህበረሰብ ክፍል አንጻር ሆኖ ደግሞ ሲታይ ጥሩ ይመስላል። ማዕከላቱ ግን አሉ የሉም፣ ፋንክሽናል ናቸው አይደሉም የሚለውን ነገር ለነዋሪዎቹ ተወዋለው። ነገሩ ግን ከታችኛው የማህበረሰብ ኮምፕሮማይዝ ማለት እልህኝነት ጥሩ ነው። እልህኝነት ለጥሩ ነገር ነው። ቅድም እንዳልኩት እልህ ይዞኝ ነበረ መጽሐፍ ጻፍኩ። እልህ ይዞኝ ግን አንተነ እኔ ማቸንፈው የሚለው ነገር ዲስትራክቲቭ ነው። አንዳንዶቹ ነገሮች ስር መሰረቱ ላይ ያለውን ችግር እያወቅን ለምሳሌ እዚህ ሀገር ያለውን ልተውና ወደ ሚድል ኢስት ብንሄድ አይተነው የማናውቀው ነገር በአይናችን እያየን አይደለም እንዴ? በአሁኑ ጊዜ ሁላችንም ቴሌቪዥን እናያለን አይደል? ለምንድን ነው? ኮር ፕሮብሌሙ ላይ 55 ደቂቃ አጥፍቶ ቢሆን ኖሮ ኦኬ ሶሉሽኑ ቀላል ይሆን ነበር። ኮር ፕሮብሌሙን ደግሞ ዘሆል ወርልድ ያውቀዋል። ዘሆል ወርልድ ያውቃል። ኮር ፕሮብሌሙን ለማጭበርበር ስላስፈለገ ነው የሁሉ እልቂት የሚመጣ። ከዚህም ሀገር ያለው የተወሰነ ኢሹ ይነሳል። ያን ኢሹ ሶልቭ በማድረግ ፈንታ ትውልድ ጀመርና እናጠነጥነውና መጨረሻ ላይ መውጫው ይጠፋናል። ሌላ ነጥብ አንድ ላንሳና ጨርሳለሁ። ምንድነው እዚህ ሀገር ያለው ችግር? በስንት ቃላት ነው ልፈታው የሚችለው ብዬ ሳስብ በጣም ቤዚክ የሆነው ችግር ምንድነው? ሰውና ሰውን የሚያባላው ብዬ በማስበት 3 ቃላቶች ብቻ ሁል ጊዜ ይመጡብኛል። አንደኛው ድህነት ነው። የሚያስፈልገን ለኒዳችን የሚሆን ነገር አለመኖሩ ነው። በሁለተኛ ደረጃ ሰልፊሽነት ነው። ስግብግብነት ነው። በሶስተኛ ደረጃ ስግብግብነትን ስራ ላይ ለማዋል የምንጠቀምበት ኤክስኪውዝ ነው። ኦራይት ልግለጽ። ድህነት የመጣው ስላልሰራን ሊሆን ይችላል። ይደለም ኒድ ስላለን ብቻ ድህነት ይኖራል። ኒድ ባለን ጊዜ እኔ አንድ ነገር ለማግኘት ይሄዳለሁ። እሱ ከሚወስደውን ልውሰደው እላለሁ፣ እስገበገባለሁ ትንሽ። ይሄ ጥሩ ነው ኒድ እስካለኝ ድረስ። ኒድ ወደ ግሪድ በሚለወጥበት ጊዜ አይጣል ነው። ኒድ ወደ ግሪድ በሚለወጥበት ጊዜ ወደ ኮራፕሽን ሄደ ማለት ነው። ግሪድ ደግሞ ምንም መለኪያ መጨረሻ የለውም፣ ማብቂያም የለውም፣ በቃኝንም አያውቅም።